ደቡብ አፍሪካ የመጡ ወንድሞቻችን ስለ ዳኛ ግርማ ወይም አድል ግርማ አጠቃላይ ዝርዝር ነገር ተናግረዋል። እኔ ግን ከማውቀው ትንሽ ነገር ነው ማነሳው። አጠቃላይ የህይወት ታሪካቸው ነገ ይቀርባል። እኔ ዳኝ ግርማን በአካል ተገናኝተን አንድ ላይ አልሰራንም። ግን ደግሞ ዳኛ ግርማ እዚህ አካባቢ ስራ ከጀመረን ጊዜ ጀምሮ ከኛ ጋር እየሰሩ ነበር። ሌት ተቀን ከኛ ጋር እየሰሩ ነበረ። በሀገራችን በተለይም በሀዲያ ዞን በሚሰሩ የልማት ስራዎች፣ የሰላም ስራዎች፣ የአብሮነት ስራዎች አብረን እየሰራን ነበረ። ግን ስራው የነበረው ብዙም ነው። ብዙም ዘመናዊ ቴክኖሎጂ ስለሆነ ብዙም ማታ ማታ ሁሉ ጊዜ እየተነጋገርን እየሰራ ነበርና ከዚህ አንፃር ያስቀምጡ የነበረው መልእክት የኢትዮጵያ አንድነት እንደተጠበቀ ሆኖ የአንድነት ጉዳይ ሁሉ ጊዜም ከአፋቸው አይወጡም። ሀዲያ አንድ ህዝብ ነው። ኢትዮጵያ አንድ ህዝብ ነው። ይህን ህዝብ አንድ ላይ አድርገን አካባቢውን ቅድም እንደተገለጸው ወርቅ በርቅ እናደርጋለን ያሉት ደቡብ አፍሪካ ላይ የትም ነገር የሌለ ብር ስላለ የትም የሌለ ሀብት ስላለ አስተባብረን እዛ ያለውን ህዝብ አስተባብረን እዚህ አካባቢ ያለው በሚሰሩ ስራዎች ላይ አንድ ላይ ለመስራት ስንነጋገር ነው። እስከ ዕለተ ሞታቸው ስንነጋገር ነበርና ከዚህ አንፃር ከሰማሁትም ያወቅሁት እሳቸው ግጭት በነበራቸው ቦታዎች ላይ ሁሉ አሉ ለመፍታት፣ ለማስታረቅ፣ ለመደራደር አሁን የምንከተለው አይነት ብልጽግና ፓርቲ አይነት አስተሳሰብ የለውጥ ሀሳብ በውስጣቸው ላይ ያለ ነው። ከዛ በፊትም በደርግ ጊዜም ሀገራችንን ተሰማርተው በውትድርና በስፋት እንዳገለገሉና እውቅና ያገኙ ሀዲያ ጀግና ልጅ ናቸው መረጃ ወስደናል። ከዛ ባለፈ በሀገራችን የህዳሴ ግድብ ግንባታ ላይ ሙሉ ተሳትፎ ያደረጉ፣ ህዝብ ያስተባበሩ፣ ያነቃቁ፣ የመሩ ናቸው። እሱ ብቻ አይደለም፣ በሚሰሩ በሀገራችን ስራዎች በአጠቃላይ ሞቢላይዝ አድርገው ከኛም አንፃር በሀገራችን በአካባቢያችን በተለይም በእኛ ዞን በሻሸጎ ላይ ጎርፍ ባጠቃ ጊዜ ህዝብ አስተባብሮ ድጋፍ ፈጠን ብለው አድርገዋል። እሱም ብቻ ሳይሆን ባለፈው ዓመት ከመቼም ጊዜ በላይ ወባ በሽታ በአካባቢያችን ከፍቶ በነበረ ጊዜ ህዝብ አስተባብሮ የመድኃኒት መግዣ ብር ብሎ ልከው የተባበሩ ናቸው። ከዛ ውጪ ሆሳዕናን ከተማ በልማት በተለይም በኮሪደር ልማትና በአስፋልት ስራዎች ወደፊት ለማምጣት አብረን እየሰራን ነው። እሱ ብቻ አይደለም፣ ሀዲያ ዞን ትልቅ ዞን ነው፣ ትልቅ ህዝብ ያለ ነው። አውሮፕላን ማረፊያ ያስፈልጋል ብሎ አብረን እየሰራን ነው። እሱም ብቻ ሳይሆን ዶክተር ፍቅሬም እንደሚያውቀው በዞን እንደተነጋገር ነው የሀዲያ የስፖርት ፖቴንሻል ስላለ የስፖርት አካዳሚን ለመገንባት ስታዲየምን ለመገንባት አብረን ለመስራት እቅድ ይዘን እየሰራን ነው። ከዛም ባለፈ ገጠር ላሉ እናቶቻችን ንጹህ ወተት ውሃ እንዲጠጡ፣ የመንገድ ችግር እንዲፈታ፣ የድልድል ችግር እንዲፈታ አብረን የጀመርናቸው በርካታ ጅምር ስራዎች አሉ። አንድ አውሮፓዊ ሴት የተናገሩት ትዝ አለኝ ዛሬ። የእኛ መሪ በሞቱ ጊዜ ባለፈው ኢትዮጵያውያን መሪን አጣች እንጂ የለውጡን ስራ ማስቀጠል አያቅታቸውም አለ። አውሮፓዊ ሴት ናት ማለት የተጀመሩ ስራዎችን ትውልዱ ያስቀጥላል፣ ግን የማይተካ ሰው አጥተናል ብለዋል። ግርማ ዳኛ ግርማ እሳቸውን መልሰን ወደዚህ ዓለም ማምጣት አንችልም፣ ግን ደግሞ በርካታ ዳኛ ግርማዎቹ ስለፈጠሩ በደቡብ አፍሪካ ያላቸው በውጭ ሀገር ሌሎችም ሀገር ያላችሁ እኛ አካባቢም ያለን የእሳቸውን ተልዕኮ የእሳቸውን ራዕይ የእሳቸውን ጅምር ስራ አጠናክረን ስለምናስቀጥል በርካታ ዳኛ ግርማ አይነት ወጣቶች ጀግኖች ስላሉ እሱን እናስቀጥላለን ለማለት ነው። ከዚህ በመጨመር ይህ ስነ ስርዓት የቀብር ስነ ስርዓታቸው በጨዋነት በክብር በእንደዚህ አይነት በአማራ መልኩ ለመሸኘት ተዘጋጅተናል። በዚህ አጭር ነገር ነው መኖራል። ነገ
በሚገባው ስነ ስርዓት መሰረት ለአንድ ጀግና በሚያስፈልገው ሁሉ አቀፍ ስነ ስርዓት ነገ ቀብር ስነ ስርዓቱን እናስከዳለን። የጀመርናቸውን ስራዎች እዛ ደቡብ አፍሪካ ካሉ ወንድሞቻችን አባቶቻችን እነሱም ያስቀጥላሉ፣ እኛም አብረን እንሰራለን የሚለውን መልእክት ባስተላለፉ በኋላ ፀሐይም ስለሆነ ስለደከማችሁ ከዚህ